ስለዚህ አፋድ ያወጣው መግለጫ አለ። አፋድ ያወጣው መግለጫ ምንድነው? ለአማራ ፋኖ ብሔራዊ ኃይል እንኳን ደስ አላችሁ መልእክትና ታሪካዊ ጥሪ ነው ያስተላለፉት። እንግዲህ ታሪካዊ ጥሪ እንነጋገርና አንድን ሁን የሚል ማለት ነው። ስለዚህ በመን ይላል በአፋድ ማዕቀብ ያልተሰበሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓ.ም አንድ ድርጅት መስርታችሁ አብስራችሁናል። ከሁሉም አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፈው ህዝባችንና የተከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን ይላል። ድርጅታችሁን ለመመስረት ላደረጋችሁ ጥረት እያደነቅን ቀሪ ስራችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቅቁት ተስፋ እናደርጋለን ይላል። ያው ግልጽና ከልብ የመነጨ ቢሆን ደስ ይላል። ነገር ግን ይህ ከልብ የመነጨ አይደለም። ሲጀመር አፋድ ይህንን መግለጫ ያወጣው በብልጽግና ትላንትና አዲስ አበባ ጌታ አስራደና እስክንድር አዲስ አበባ ሂደው ከብልጽግና ጋር ተነጋግረው ፋኖን ለማጥፋት አንድ ሆኖብናል፣ ሳንጠፋ እንግዲህ የመሳሪያ ድጋፍና የረጅም ርቀት የመሳሪያ ድጋፍ እንዲሁም የረጅም ርቀት መሳሪያ ተኳሽ የሰው ኃይል ስጡን ብሎ ለምኖ ዛሬ እንኳን ደስ ያላችሁ አንድ እንሁን ገባችሁ። ይህ መረጃ ባይወጣባችሁ ልታታልሉ ትችሉ ነበር። ነገር ግን ይህን ያደረጋችሁ ከአንገት በላይ የአማራ ፋኖ ህዝባዊ ኃይልም ይሁን የአማራ ህዝብም ይሁን እናንተ ሊቀበላችሁ አይችልም ማለት ነው። ምክንያቱም እናንተ ማለት ከጥላቶቻችን ጋር አብራችሁ ከአማራ ከጎጃም ከጎንደር ከወሎ አማራ ይልቅ የቱለሞ ኦሮሞ ይቀርበኛል፣ አርጎባ ይቀርበኛል፣ አፋር ይቀርበኛል የሚል አመራር ይዛችሁ ያላችሁ እንግዲህ አንድ አመራር ሲያወራ የድርጅቱን ስም ጠብቆ ነው መሆን ያለበት። አንድ አመራር ሲያወራ የግሉ አስተሳሰብ ነው የሚባል ነገር አይሰራም። ምክንያቱም ውሳኔው ላይ የሚወስን ነው፣ ሐሳብ የሚያጋራ ነው፣ ሐሳብ የሚያጸድቅ ነው አንድ አመራር ይን ሲል ማለት ነው። ስለዚህ አሁን ይህንን ምን ብላችሁ ልታስተባብሉት ነው? የራሱ አስተሳሰብ ነው ግላዊ አይባልም። ምክንያቱም እናንተ የምትወስኑት ላይ እኮ ይሄ የሆነ እንትን ሼር ያደርጋል፣ ያጋራል፣ የሆነ ሐሳብ ያወጣል። ይህን አስተሳሰብ ይዞ ይህን አስተሳሰብ አንድ ብቻ አይደለም። ይህን ያለው አዶናይ አበበ ነው። አዶናይ አበበ ብቻ አይደለም። አበበ ጢሞ ምንድነው ያለው? አበበ ጢሞ እኮ የአማራ ፋኖን ዘራፊ ነው ያለው። እንደ ዘራፊ የአማራ አርሶ አደሮች ገበያ ውለው ሲመለሱ ስልክ ሁሉን ነገር መኪና ዘራፊ ሁሉን ነገር ቤት እየገቡ ምን አይቀራቸውም ነው ያለ። ዳጉሳ አይቀራቸውም ብሎ ነው የተናገረው። ሁለት አመራር ደረጀ ምንድነው ያለው? በጎንደር መኪና እያረደ የሚዘርፍ ነው ሲል የአማራን ፋኖ እንዲህ ነው የሚገልጸው። የጎጃም ፋኖ እንደዚህ ነው የሚገልጸው። ጌታ አስራደ ምንድነው ያለው? ቡዶች፣ ውሾች፣ ጅቦች ነው ያለ የጎጃምን ህዝብና የጎጃምን ህዝብ ማለት ነው ጌታ አስራደ። ስለዚህ ይህን አይነት በጣም ከእናንተ አመራር ቢያንስ 80 እና 90% አማራ ጠል ነው፣ ፋኖ ጠል ነው። ስለዚህ እናንተ ይህን በማድረጋችሁ ይህን አድርጋችሁ ወደ አንድነት መጥራት ማለት ለኛ በጣም እንትን ነው። ያ ድሮ አይነት ያማራ ወጣት አታገኙም መጣችሁ። ሁለተኛ ይህን መግለጫ ያወጣችሁት በብልጽግና ትእዛዝ ነው። ይህን መግለጫ ያወጣችሁት በብልጽግና ትእዛዝ ነው። ምክንያቱም ከናንተ ይቅርታ ብላችሁ እንድትነጋገሩና ለመነጋገር ስትቀጣጠሩ የተቀጣጠራችሁበትን ቦታ አሳልፋችሁ ለብልጽግና ተናግራችሁ በድሮን ለማለት አስከብባችሁ ለማስጠቀት የታቀደ ሴራ ነው። ስለዚህ ይሄ መረጃው ወጥቶባችኋልና አርፋችሁ ተቀመጡ ማለት ነው። ምክንያቱም እናንተ ብልጦች እናንተ ይህን ያለ አመራር እንግዲህ ማን ነው የሚነጋገር? አቤ ጢሞ ነው። ማን ነው የሚነጋገር? መከተው ነው። መከተው ያልሆነ እንግዲህ ታውቃላችሁ። ማን ነው የሚነጋገር? ጌታ አስራደ ነው። ማን ጅቦች ያለው ማለት ነው፣ ቡዶች ያለው ማለት ነው። ማን ነው የሚነጋገር? ደረጀ በላይ ነው። ምንድነው ያለ? መኪና እያረደ ፋኖ መኪና እያረደ ህዝቡን እየዘረፈ ከብልጽግና የባሰ እያለ ብልጽግናን ያሞካሽ መሪያችሁ ነው።
ስለዚህ አበበ ጢሞ ምንድነው ያለው? የአማራን ህዝብ እያሸበሩ እንደሆነ ግን የሚያሸብረው ማን እንደሆነ እኮ መረጃ ወጥቶባቸዋል። የአማራ ህዝብም ያውቃል። እነዚህ ናቸው ተደራዳሪ። ስለዚህ እነዚህ ለድርድር ብለው ቦታ ይቀጣጠራሉ። አሁን ማን ይላሉ? ቦታ ይሰጣሉ፣ መረጃ አቅጣጫ ይናገራሉ። እዛው ላይ በድሮን አስከብበው ለማስጨረስ መሪዎችን። ስለዚህ መረጃ ወጣው በጣም ከባድ የሆነ ዘመቻ ብሎ እንግዲህ ተነጋግሯል። ከትላንትና ወዲያ እስክንድርና ጌታ አስራደ አዲስ አበባ ሄደው እንግዲህ ተነጋግረዋል። እንዲሁም እኛ መረጃን ስንሰጥ ከናንተ ወሬ ያቀበያለ መረጃ እየሰጡ እያስመለጧቸው ነው እስከማለት ድረስ እየደረሳችሁ። ስለዚህ ይህ እስከማለት ድረስ ደርሳችሁ እንግዲህ በጣም የተናደዳችሁ ይሄንን የነቀፋችሁና ከብልጽግና ሰራዊት እንግዲህ የረጅም መሳሪያ ተኳሽ የሰው ኃይልና ተተኳሽ የረጅም ርቀት መሳሪያ ጠይቃችሁ ዛሬ አንድ እንሁን የሚሰማችሁ የለም። ምክንያቱም ይህ መረጃ ወጥቶባችኋል። ሲቀጥል ይህን መግለጫ ያወጣችሁት አውጡ ተብላችሁ በብልጽግና አውጡና ወደ አንድነት ሆናችሁ እኛ እናንተ ለመነጋገር የምትሄዱ ቦታውና የሚመጡበትን የሚሄዱበትን የት እንደሆነ ትነግሩናላችሁ። እዛው ላይ ከበን ወይም ደግሞ በድሮን እናጠፋችኋለን። ያኔ እናንተ መሪዎች ተመቱ ማለት እናንተ የክልሉንም ፌደራል ላይ የሚሰጣችኋል ስልጣን ትይዙታላችሁ፣ የክልሉንም ተቆጣጣራላችሁ። አረጋብ ከበደን አንስተን እናንተ ነው የምትሆኑ። ሌላው የእናንተ አባላት ደግሞ ውጭ መሄድ የሚፈልግ ካለ ውጭ እንልካለን፣ ችግር የለም፣ ሁሉም በእጃችን ተብላችሁ ይህንን ለማሳካት እንግዲህ የምትጣጣሩ እናንተ ሆዳሞች እንደዚህ ማለት አትችሉም ማለት። በርግጥ ከአፋድ ጋር አንድ መሆን አለው። የአፋድ አመራሮች አሉ እና ባለማወቅ የገቡ አባላት አሉ። እነሱን መቀበል ግድ ነው። የአማራ ፋኖ ብሔራዊ ኃይል እነዚህን መቀበል ግድ ነው። ነገር ግን መነጋገርና ወደ አንድ መምጣትም ግድ ነው። ነገር ግን ከእስክንድርና ከጌታ አስራደ ውጭ መሆን ያለበት ከእስክንድር ከጌታ አስራደ ከአዶናይ አበበና ከአቤ ጢሞ ውጭ ነው መሆን ያለበት። የአማራ ፋኖ አንድ ሲሆን አይደለም የአማራ ፋኖ ህዝብ ብሔራዊ ኃይል ጋር አንድ ስትሆኑ ቀርቶ ሸዋ ከነደሳለኝ ሳስብ ሸዋ ጋር እንኳን አንድ ለመሆን መጀመሪያ አመራር ላይ ማን መሆን የለባቸውም? አበበ አዶናይ መሆን የለበትም፣ አበበ ጢሞ መሆን የለበትም፣ እስክንድር መሆን የለበትም። ከእስክንድር ጋር ከአበበ ጢሞና ከአዶናይ አበበ ጋር የሚደረግ ንግግር ሊኖር አይገባም። ምክንያቱም ስለነሱ መረጃ እንግዲህ በተደጋጋሚ አድርሰናችኋል ማለት ነው። ሌላው ከጌታ አስራደ ጋር መሆን አይገባም። ጎንደር ላይ ጌታ አስራደ ጋር አንድ መሆን የለም። ወሎ ጋር ሁሉም ጋር ማባን ያለው ችግር የለውም። ነገር ግን ጌታ አስራደ፣ እስክንድር፣ አበበ ጢሞና አዶናይ አበበ ከነዚህ ጋር በጣም እነዚህን አውጣው ከመጡ አንድ መሆን ይቻላል፣ መነጋገር ይችላል። ነገር ግን እነዚህ ሰዎች ጋር ግን መነጋገር አያስፈልግም። ከነዚህ ሰዎች ጋር ቀጥራችሁ መነጋገር የለባችሁም። የአማራ ብሔራዊ ኃይል አመራሮች ማለት ነው። ከፈለጉ እናንተ ወዳላችሁበት ቀጠና ራሳቸው ይምጡ። ነገር ግን ከናንተ በሆነ ኪሎ ሜትር ርቀት ላይ ተፈትሸው ጂፒኤስ እንዳልያዙ ተፈትሸው ጠባቂ ምናምን የለም፣ በባዶ እጃቸው ገብተው መነጋገርና መስማማት ይችላሉ። ነገር ግን እነሱ ወደሚያመቻቸው ቦታ ተመራርጣችሁ እነሱ በሚያውቁት ቦታ ይሄንን እንዳታደርጉ። ይሄ በጣም ከብልጽግና አውጡ ተብሎ ያወጡት መግለጫ ነው። ተጠንቀቁ ላለው። አመሰግናለሁ።